አለቀ ተብሎ የተዘጋ ፋይል የለም። አንድ ሰው ባለትዳር ሆናችሁ ለምን 20-30 ልጆች አትወልዱም ማለት ነው? ፍርድ ቤት እንኳን ስትሄዱ መዝገቡ ተዘግቷል ማለት ፋይሉ በቃ ተዘግቷል ተብሎ ነው በፍርድ ቤት ራሱ ስትፋቱ የሚነገራችሁ ማለት ነው። ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ሰላማችሁ ብዝዝት ይበልልኝ። እንዴት ናችሁ የኔ ቤተሰቦች፣ የኔ ውዶች፣ የኔ ማሮች፣ የኔ ፍቅሮች? ደህና ናችሁልኝ? እንግዲህ ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዲሁም ቪዲዮን ስታዩ ላይክ ያደረጋችሁ። እንደው ሮመዳን አይደለም የኔ የማዳን ቅመሞች ስራ በዝቶባችሁ ነው ወይስ ቻናሌ እንደዚህ ውርድ ያደረጋችሁት በሰላም ነው? ለማንኛውም ቻናሌን ብድግ 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 አድርጉት ማለት ነው እና ላይክ አድርጉ። የምወዳችሁ ቅን የሆናችሁ ላይክ አድርጉ እሺ የኔ ፍቅሮች ማለት ነው። እንግዲህ ትላንትና ማታ በተለቀቀው ቪዲዮ ካያችሁ ኤፍሬም እና ሩታ ብዙዬ መጡ ማለት ነው። እኔ በነገራችን ላይ ማለት ነው አንዳንድ ሰዎች ማለት ነው እውነት ሰዎቹ የምንወዳቸው ከሆነ የምናከብራቸው ከሆነ ማለት ነው። ለምሳሌ ብዙዬ የሩታ ልጅ አክስት ነው። አክስት እንደመሆኑ መጠን እኮ እንድትከበር ይገባታል፣ መከበር አለባት። ግን ሩታ የምታናግራት መንገድ ትክክል አይደለም። ቆይ እሱ ልተወውና ማለት ነው። ኤፍሬም ግን እኔ አሁን ጤናውን የታወከው ወይም ደግሞ እንደው ያመመው የሚመስል እሱ ነው። ወንድም በወንድሙ ላይ ወንድሙን ደስ የሚያስተኛው ነገር ወንድሙን ደግሞ የሚያስደስተው ነገር ያደርጋል እንጂ ሰው እንዴት በዚህ ልክ ክፉ ይሆናል? እንዴት በዚህ ልክ ክፉ ይሆናል? እንዴት በዚህ ልክ አብርሽ በማይፈልገው መንገድ በማይፈልገው ነገር ታውቃላችሁ። ከዚህ በፊት ምን አድርገው ምን አጠጥተውት እንደሆነ ባናቅም ራቆት የሆነ ቪዲዮ ቀርጸውት ማስፈራሪያው እንደነበረ ታውቃላችሁ ማለት ነው። ግን ይሄ ኤፍሬም የሚባለው በዚህ ሁሉ ክፋት ለአብርሽ ለምንድን ነው የተመኘው? ምንድን ነው ፍላጎቱ? እኛ ያልገባን ነገር እውነት ለመናገር ማለት ነው። ምንድን ነው ፍላጎቱ? ወይስ አሁን አብርሽ እንደሚያደርጉ አይነት ሴራ ኤፍሬም ላይ ተደርጓል ነው በቃ እኔ ማስበው እንጂ አንድ ሰው ለቤተሰብ ክብር ያለው ሰው ለምሳሌ ሩታ ለአብርሽ ቤተሰብ ክብር የላትም። እውነት ለመናገር ታውቃላችሁ፣ ከዚህ በፊት የአብርሽ አባት ምን ያህል መጥቶ ሲለምናት እንደነበረ እግሯ ስር ወድቆ በቃ ታረቁ አብራችሁ እንድትሆኑ ነው ምፈልገው ሲል ብዙ ሰዎች የአብርሽ አባት በዚህ ውስጥ አትግቡ ተብለው አሁን ገለልተኛ ሆነው ኑሯቸው እየኖሩ ነው ማለት ነው። አንድ ሰው ከራሱ ጋር ቀጥላለሁ ወይም ደግሞ ይሄ ሰው ባሌ አድርገዋለሁ ብላችሁ ካሰባችሁ እንደው ባሌ አደርገዋለሁ እንኳን ብላችሁ አትሰቡት። ግን እስከ ተዋለዳችሁ ድረስ ዘመድ ናችሁ፣ ቤተሰብ ናችሁ። እንደዛ ለሆናችሁ ቤተሰብ እንዴት ነው እንደዚህ አይነት ውርደትና የንቀት አነጋገር የምትናገሩት? ሩታ እኔ ማንንም አልፈራም። ማንንም ማትፈሪ ከሆነ እኮ አሁን እየሰራሽ ያለሹ ወይም ደግሞ እየተመለከተሽ ያለሹ ሰው ነው። ሰው እስከሆነ ድረስ ለሰው ክብር ሊኖርሽ ይገባል። በነገራችን ላይ ማለት ነው። እሷ ማንንም አያኖረኝም ማንንም የምትኖሪማ በማዳም ቅመሞች ነው። ይህን ማወቅ አለብሽ። እነሱ ነው እያኖሩሽ ያሉት። እነሱ ነው ትላንትና የመጣሽበት ማወቅ አለብሽ። ምን እንደነበርሽ፣ ምን አይነት አመዳም እንደነበርሽ ማለት ነው። ምን አይነት ጠላሸት ምን እንደምትመስይ አሁን በማዳም ቅመም ነው ቀን ይወጣልሽ ማለት ነው። ይሄን ማሰብ አለብሽ። ሰው ለሰው መድኃኒት ነው። ሰው ለሰው ጥሩ ነው። ይህን መገናዘብ አለብሽ። ማንም አያኖረኝም፣ እኔ ስለ ሰው አልጨነቅም። አውል ስለ ሰው እንደማትጨነቂ አይተናል። በነገራችን ላይ ለማንም እንደማትጨነቂ ግን የማትጨነቂላቸው ህዝብ ነው። አንቺ እዚህ ላይ አሁን ደረትሽን ነፍተሽ እንደፈለግሽ አፍሽ እንደመጣልሽ ምታወሪ ወይም ምታሪ ማለት ነው። ስለዚህ ውድ ቤተሰቦቼ ይሄ ኤፍሬም የሚባለው የወንድሙ ሚስት ወይም ጓደኛ እያማለለ የወንድሙ ህይወት አልባ እንዳልሆነ እያደረገ በዚህ ልክ እንደዚህ አይነት ድራማ እየሰራ ማለት ነው። አሁን ደግሞ ወንድሙን አግቶ እንግዲህ ማደንዘዣውን ወቅቶ ይሁን ይሄ የማይገቡበት ጉድጓድ የለም ወይ የሆነ ነገር አድርጎም ይሁን ወንድሙ ምን እንዳደረገው አይታወቅም። ለምንድን ነው ብዙዬ እንዳለች የወንድሙን ፍላጎት ማይተውለት? ምንድን ነው ከወንድሙ የሚፈልገው? ወይስ ወንድሙ ብዙዬ እንዳለች እንዲጠፋለት እንዲሞትለት ነው የሚፈልገው? እኔ ምንም እየገባኝ አይደለም እውነት ለመናገር የኔ ውዶች፣ የኔ ቤተሰቦች ማለት ነው። እና ሩታ በዚህ ልክ ደረቷን እንትን ብላ እንደው እንትና ኤፍሬም ለምንድን ነው ያልታየው?
ያልገባኝ ነገር ሩታ ይሄ ሁሉ ስትበጣጥስ ይሄ ሁሉ ስትሆን ግን የሆነ ነገር ያደረገችበት ይመስለኛል። እውነት አሁን ብዙዬ እንዳለችው ልክ እንደ ብዙዬ እውነታው ሲገባው ዛሬ የሚጸጽተው ቀን እንደሚመጣ ብዙዬ ተናግራለች። ደግሞም ይመጣል ማለት ነው። የሚጸጽተው ወንድሙ ላይ ድፍት ብሎ ይቅርታ የሚጠይቀው ቀን ይመጣል። ግን የምሰሩት ነገር እውነት ለመናገር በጣም ያሳፍራል። በጣም እጅግ በጣም ነው የሚያሳፍረው ማለት ነው። እውነት በቃ የምታደርጉት ነገር ምንም ደስ አይልም። በነገራችን ላይ ደስ የሚል ነገር አድርጋችሁም አታውቁም። ግን አሁንም ቢሆን ምንም ደስ የሚል ነገር የለም ማለት ነው። እና እንግዲህ አብርሽ አደንድዘውም አፍዘውም ይሁን ምን እንዳረጉት አይታወቅም። ዛሬ ጠብቁ ስላሉን እኛም እንጠብቃለን። ግን በዚህ ልክ ወንድም በወንድሙ ላይ ባይቀና፣ ወንድም በወንድሙ ላይ ባይነሳ፣ ማይፈልጋትን ትላንትና አኝኮ የተፋትን እንደገና አንተ ማኘክ ሰው አኝኮ የተፋውን እንዴት መልሰ አኝከው ይባላል? አይባልም። ነውር ነው። እውነት ነውር ነው። አይባልም ማለት ነው። ለማንኛውም የኔ ፍቅሮች፣ የኔ ማሮች ብዙ ማውራት እፈልጋለሁ፣ ግን ምንም ማውራት ስለማልፈልግ ቪዲዮዬን በዚህ ያበቃለሁ። ወዳችኋለሁ፣ አከብራችኋለሁ። ቻናሌን ሰብስክራይብ እያደረጋችሁ ቤተሰቦች የሆኑ በሌላ ቪዲዮ እስከማገኛችሁ ሰላማችሁ ብዝት ይበልልኝ። ባይ